በስተመጨረሻም ሳሚና ብሌን ፍቅራቸውን ቀጠለ። በጣም እንግዲህ ደስ በሚል ሁኔታ ዛሬ ላይ ሳሚ በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ቃል ማለት ነው ውጭ ላይ ተጥላለች። እናም እንግዲህ እናቷ ጋ ሄዳ ማለት ነው እባክሽን እማዬ እባክሽን አንቺ ጋር መልሽኝ በማለትም እናቷን እንግዲህ ለምና ነበረ። እናቷም ግን ከዚህ በኋላ ልጅ አይደለሽም በማለትም ታባርራታለች። እናቷም በጣም በሚያሳዝን ሁኔታ ዛሬ ላይ እኔ ከዚህ በኋላ ልጅ የለኝም፣ ከዚህ በኋላ አንቺ ልጅ አይደለሽም፣ አንቺ እንደ ከዳሽኝ እኔም ክጄሻለሁ በቃ በማለትም እንግዲህ ለቃል አሁንም እኔም አልቀበልሽም፣ አንቺ ሲጀመር ካልተማርሽ በስተቀር የውጭውን ህይወት ካላየሽው በስተቀር እኔ እንድታመሰገኛችን በማለትም እናቷ እንግዲህ ከቤታው ተጥላት እንግዲህ ወስናባታለች። በሌላኛው በኩል እንግዲህ አሁን ላይ ጓደኛዋ አለች። ጓደኛዋ እንግዲህ ዛሬ ላይ ይሄንን ነገር ስታደርግ እኔ ከዚህ በፊት በአንቺ የመጣ እናቴን አጥቻት ነበረ፣ በእናቴ አስፈራርተውኝ ጸጥ ብያለሁ። ዛሬ ላይ ግን አንቺ እንደዚህ ተጥለሽ መገኘትሽ ደስ ብሎኛል። እስከ ዛሬ ድረስ እኔን ስታስለቅሸኝ ይኖረሻል። ከዚህ በኋላ ግን እኔ ነኝ አስለቃሿ በማለትም ትነሳለች ማለት ነው። በጣም በሚያሳፍር ሁኔታ ዛሬ ላይ ዛሬ ላይ ቃል ውጭ ላይ ተጥላለች። ምክንያቱም እስከ ዛሬ ድረስ ቃል ማለት ነው ብዙ ነገር እያደረገች ቢሆንም ዛሬ ላይ ግን በስተመጨረሻም ቃል ውጭ ላይ ያው መግቢያ አታለች ማለት ነው። በሌላኛው በኩል ደግሞ ወይዘሮ ሰላም ከቤት አባራት ነበረ። አሁን ላይ ግን ከቤት ብታባራትም አሁንም ስለሷ ታስባለች። ከቤት ብታባራትም አሁንም ስለሷ እናም እንግዲህ በስተመጨረሻም እንግዲህ እናም እንግዲህ አሁን ላይ ሳሚ ልክ ወደ ወይዘሮ ሰላም ቤት ከገባ በኋላ ማለት ነው በጣም ደስ በሚል ሁኔታ የብሌንን ልብ ለመሳብ ችሏል። ግን ደግሞ ብሌን አሁን ላይ ዳጊን ማሰቧን አቁማለች። ምክንያቱም ዳጊ በጣም ይጠረጥራትና በጣም በሷ ይቀና ስለሆነ አሁን ላይ በጣም በዛ ላይ ደግሞ እኔ የምፈልገውን ምን እንደምፈልግ ምን እንደማልፈልግ ምንም እንደምወድና ምን እንደምጠላ ራሱ አያውቅም። ለምንድን ነው በማለትም እንግዲህ ብሌን ልታስበው ይችላል። ያው በትንሽ ትልቁ እሱ ለእሷ ቦታ እንደሌለውና ብዙም እንደማይወዳት እያሰበች ነው። ያ ማለት ደግሞ ብሌንና ዳጊ አንድ ላይ የመሆናቸውን እድላቸው በጣም ዝቅተኛ መሆኑን ግልጽ ነው ማለት ነው። ምክንያቱም በትንሽዬ በቸኮሌት ራሱ አቅም ነው አንድ ቀን ቸኮሌት ሰጥቶኝ አያውቅም፣ ወድሻለሁ ብሎ አንድ ቀን ተናግሮኝ አያውቅም በማለትም ይልቁንስ እንደው በቃ በትንሽ ትልቁ ለምንድን ነው ከሳሚ ጋር የምታወሪ ወይንም ደግሞ ቅናት መንፈስ አለበት በማለትም እንግዲህ ብሌን ተናግራለች ለሳሚ ማለት ነው። በትንሹ ማለት ክፍተት አሳድራለች። እናም ይሄ ነገር ደግሞ ሳሚ ይፈልገዋል። ሳሚም እንግዲህ ያው ወይዘሮ አልማዝ ወይዘሮ ሰላም ማለት ነው የቃል እናት እኮ አይደለችም ብሎ ሲናገራት እባክህን ሳሚ አይጀምርክ፣ እባክህን እኔ እንደሆነ ከዚህ በኋላ እንደ በፊቱ ድራማህን እንዳሰራብኝ እባክህን፣ እኔ አጉል ተስፋ አትስጠኝ፣ እኔ ራሴ ምን እንደምሆን እንዴት እንደማደርግ ራሴ ያውቃልኝ፣ እባክህን ሳሚ ማለትም ለሳሚ ተቆጣችው ማለት። ሳሚ ግን ብሌን እኔ በቅርቡ አሳይሻለሁ፣ እንዴት እንደሆነ በቅርቡ አሳይሻለሁ፣ አንቺ ብቻ ጸጥ ብለሽ ተከተይኝ በማለትም እንግዲህ ተናገራት። ግን ሳሚ ያው እንግዲህ እውነት ስለሆነ ነው። እናም እንግዲህ በስተመጨረሻም ዳጊ ማለት ነው ከእናቱ ጋር ቁጭ ባለበት ሽጉጡን ያየዋል ማለት ነው፣ በተኛበት ማለት ነው። ከዛ ብድግ ብሎ ተነሳና እማዬ ይሄን ሽጉጥ ኬት ነው ያመጣሽው ማለት ተናገራት። ይሄ ሽጉጥ እኮ አለችና ልትነግረው ብላ የአቶ በኃይሉ ነው፣ እዚህ ሊገልሽ መጥቶ ነበር፣ ሊያስፈራርሽ መጥቶ ነበር አላት። አዎ ሊያስፈራራኝ መጥቶ ነበር፣ ግን ደግሞ ከሱ ጋር እንድትጣላ አልፈልግም፣ እባክህን ተወው፣ እኔም ትቼዋለሁኝ በማለት ይቅር በለው በቃ ተወው አለችው ማለት ነው።
ወንድ እኮ ነኝ እኔ እኮ ወንድ እኮ ነኝ እንዴ ይሰማኛል እኮ እንዴት ነው እንደዚህ የምትይኝ? በማለትም ተናደደባት ማለት ነው። ከዛ ተናደደባትኝ ሲናደድ ማለት ነው እባክህን ልጄ እባክህን እሱ ጋር እንዳትሄድ፣ ከእሱ ጋር መጣላት ማለት በጣም ችግር ውስጥ መግባት ማለት ነው። እባክህን ተወው በቃ አለችው ማለት ነው። ከዛም በስተመጨረሻም ሳሚ ማለት ነው ማለቴ ዳጊ ከእናቱን እናቴ በቃ ችግር የለውም ትቼዋለሁ በማለትም እናቱ ቢላዋ አንስታ ራሴን አጠፋለሁ ራሴን እገላለሁ ብላ ራሷን ልትል እንትኑን ቢላዋ ስታነሳ ማነው እባክሽን እናቴ እኔ እኮ ካንቺ የሚበልጥብኝ የለም እንደሆነ ያሳዝነሽ ነው እኔ እኮ አሳዝነሽ ነው በማለትም እኔ እኮ አንቺን የመጠበቅ አንቺን የማኖር ግዴታ አለብኝ ልጅሽ ነኝ በማለትም እንግዲህ ይናገራታል። እሷም እባክህን እንደዛ አይደለም አንዳንድ ነገራቶችን እኮ ትቶ ማለፍን የመሰለ ነገር የለም ብላም ልጇን መክራለች። ወይዘሮ ገነት በጣም ትልቅ ሰው ናት በእውነት ግን ደግሞ ያው አንዳንድ ሰው ያደረጉብን መመለስ ግድ ነው። በሌላኛው በኩል ደግሞ ያው ዳጊ አሁንም ያው እናቷን ቃል ገባላት። ከዛ በኋላ እኔ በብሌን ይዣለሁ እኔ ብሌን ወዳታለሁኝ በማለት ተናገረችው። እሺ ብሎ ዳጊ በቃ ተወው ማለት ነው። እና በስተመጨረሻም እንግዲህ የዳጊ እናት ወይዘሮ ገነት ቃል አስገባችው። በቃ እሱ ጋር እንዳይሄድና ከእሱ ጋር እንዳያወራ ቃል ስታስገባው እሱም እንግዲህ በቃ እናቴ እኔ ከአንቺ የሚበልጥብኝ ነገር የለም እኔ አንቺን ለመጠበቅና አንቺን ለማኖር ብዬ ነው ማለትም አንቺን እኮ የሚጠብቅ እርሱ ያስፈልጋል በማለት ነበር የተናገረው። ዳጊ ባይዞ ግን በሳሚ በጣም ተናዶ ስለነበረ ማለት ነው የሚያደርገውን ነገር አቶ ያው ግራ ገብቶ ተኝቶ ነበረ። ብሌን ደግሞ አሁን ላይ ከሳሚ በጣም አሁን በቃ ኦልሬዲ ፍቅር ውስጥ በሏት ምክንያቱም ሳሚ የሚናገረው ነገር ምንም በቃ ፊት የማታጠፋበትም አይሆንም የምትለው ነገር የለም። በቃ በደንብ ፏ ነው የሚሉት ማለት ነው። ማለት በቃ ፒስ ናት ከሳሚ ጋር ማለት ነው። ለዛ ነው። በሌላኛው በኩል ደግሞ አሁን ላይ የቃል ጓደኛ ማለት ነው ተመልሳ ያው መታለች። የቃል ጓደኛ እስከዛሬ ድረስ አስፈራርተውኝ ነበረ ለዛ ነው የጠፋሁት ብላለች። እናም እንግዲህ በእናቴ ሲያስፈራሩኝ አፌን ዘግቼ ከዛ ወጥቻለሁ። ለብሌን እናቷን ሰላም እንድን ሳልናገር መውጣቴ እስከዛሬ ድረስ ይቆጨኛል። አሁን ግን እኔ ራሴ አስተካክለዋለሁ ሁሉም ነገር ብላለች ማለት ነው። እናም እንግዲህ ያው ቃልና ያ ክፉ ወንድሟ የሰላም ወንድም እንደዚህ አደረጉኝ ግን ከዚህ በኋላ ራሴ ሄጄ እናገራለሁ ቃል እየሰራችውን ነው እያጨደችው ቃል እያደረገችውን ነገር ሁሉ ነው እዚህ እየተቀበለች ያለችው እሰይ በማለትም እንግዲህ ተናግራለች ማለት ነው። እናም በስተመጨረሻም ያው ኢንሻአላህ በጣም በሚገርም ሁኔታ የቃል እህት መምጣቷ የቃል ጓደኛ ማለት መምጣቷ በጣም ብዙ ነገር ነው የሚያቀልልን ምክንያቱም ሳሚ ሳይደክም ሳሚም ደግሞ የተናገረው ነገር ተቀባይነት እንዲኖረው ብሌንም እንድትቀበለው ያደርጋል። ምክንያቱም ብዙ ቀን ልንገርሽ እያለቻት ባልሰማ ወይም እንዳትናገረኝ አልሰማሽም በማለት እንግዲህ ብዙ ቀን ያለፈቻ ሲሆን አሁን ላይ ግን ምንም በቃ ወደደችም ጠላችም ትነግራታለች በቃ ትሰማለች ማለት ነው። አሁን ላይ ብሌን ማለት ነው። እና አሁን ላይ እንግዲህ በሚገርም ሁኔታ የቃል ጓደኛ በጣም እየተከታተለቻት ነው። ምክንያቱም ዛሬ ላይ አንቺ ስታለቅሺ በተራሽ በጣም ቆንጆ ነው። በትላንትናው ቀን አንቺ ብዙ ሰው ያስለቀሽ ሲሆን ዛሬ ላይ ግን አንቺ ታለቅሻለሽ በማለትም ተናግራለች ማለት ነው። እናም እንግዲህ በጣም ደስ ነው የሚለው ማለት ነው። በጣም ደስ ይላል። በጣም ነው ደስ የሚለው ምክንያቱም የቃል ጓደኛ ብዙ ነገር ታቃለዋለች ነገራቶችን ከብሌን ጋር ያው ከብሌን ጋር እስካሁን ድረስ አልተገናኙም በቅርቡ እንገናኛለን ብላለች ማለት ነው። በሌላኛው በኩል ደግሞ የዳጊ እናት ማለት ነው ወይዘሮ ገነት አንተ እኮ በሀይሉን ስለማታውቀው ነው አንተ በሀይሉን አታውቀውም በጭራሽ በሀይሉ ማለት አውሬ ሰው ማለት ነው። በሀይሉ ማለት በጣም ሀይለኛ ነው። አባትህ እንደገደለው አንተን ገሎብኝ በባዶዬ ብቻዬን እንዳልቀር እፈራለሁኝ በማለትም እንግዲህ ወይዘሮ ገነት ትናገረዋለች ለልጇ። ልጇም እንግዲህ እማዬ እኔ እኮ ለአንቺ ብዬ ነው እንጂ ችግር የለውም መተው እችላለሁ። በቃ ከዚህ በኋላ እኔ ምንም አልነካውም በቃ አልደረሰበትም በቃ አንቺን ብቻ እንዳይነካብኝ በማለትም ባይዘግ ያው እንግዲህ ዳጊ ወንድ ነው አይደለ ያው ይሰማዋል እናቱ ስትነካ ሚስቱ ስትነካ ወይም ፍቅረኛው ማለት ነው ስትነካ በጣም ነው የሚሰማው ማለት ነው። እና ወንድ እስከሆነ ድረስ መከታ ጋሻ መሆን አለበት እና ተው ደግሞ እያለ ሴት ልጅ የወንድን ልጅ እጅ ያስወርዳል ማለት ነው። ምክንያቱም ሴቶች ተው ማለት የለባቸውም
እጅ ያስወርዳሉ። የወንድ ልጅ እንትን ጀግንነት ነው የሚያስወርዱት ማለት ነው። ስለዛ ጥሩ አይደለም። እናም ወይዘሮ ገነት ዛሬ ላይ በቃ ልጇን እሺ ችግር የለም አልነካውም ብሏታል ማለት ነው። በሌላኛው በኩል ደግሞ ዳጊ በቃ ከዚህ በኋላ ደግሞ ከብሌን ጋር ልትጣሉ አልፈልግም። ከብሌን ጋር ሰላማዊ ሆናችሁ አንድ ላይ እንድትኖር ነው የምፈልገው። ብሌንና አንተ በፍጹም ልትጣሉ አልፈልግም ሲላ ዳጊ በጣም ደነገጠ ማለት ነው። ለምን ምን አልሽ እማዬ? እኔ እኮ ማነው የነገረች ደግሞ ብሎ ደነገጠ ማለት ነው። በሌላኛው በኩል ደግሞ የቃል እናት ቃል እሷ እግሯ ስር ወድቃ ይቅርታ አድርጊልኝ እማዬ በማለት እግሯ ስር ወድቃ አጥፍቻለሁ ይቅርታ አድርጊልኝ ስትላት ጊዜ ነበረ። አንቺ እኮ ዲኤንኤ አድርገሽ የወይዘሮ ሰላም ልጅ ነሽ፣ ዞር በይ ወደዛ ሂጂልኝ አለቻት ማለት ነው። ከዛ በኋላ እንዴ ኧረ በፍጹም የእሷ ልጅ አይደለሁም እኮ እኔ እኮ ያንቺ ልጅ ነኝ፣ ያ ሁሉ ነገር ውሸት ነው፣ እባክሽን መንገድ ላይ እንዳልወድቅ እባክሽን ብላ እናቷን መለመኗን ትቀጥላለች ቃል ማለት ነው። እናም ግን በጣም ነው የሚያሳዝነው። ግን ብትለምናን እባክሽን ባጠባሽኝ ጡቶችሽ ይሆንብሽ እባክሽን እማዬ ጎዳና እንዳልወጣ ብላ የለመነቻት በፍጹም ብላ እንግዲህ እናቷ ረግጣ ትሄዳለች። ሰላም ሰላም! ውድና የተከበራችሁ በመላው ዓለም ላይ የምትገኙ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳሳ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እናም እንግዲህ ዛሬ አደራ ድራማ ነው ይዤላችሁ የመጣሁ